በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምቆያችሁ አሜን። አምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። እንግዲህ ቅዱስ ዮሐንስ ወንጌል ጥናታችን እንደ እግዚአብሔር ቅዱስ ፈቃድ እንቀጥላለን። እግዚአብሔር ቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ትላንት ቅድም ምዕራፍ 11 ነበረ ስንመለከት የነበረው። ኋላ ምዕራፍ 11 ከቁጥር 47 ላይ ያለው ቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 1 እስከ 5 ያለው፣ ሉቃስ ወንጌል ምዕራፍ 22 ከቁጥር 1 እስከ 2 ያለው ስለሆነ ሁላችሁም በዛ ቦታ ላይ ማብራሪያ ስለተደረገ በኋላ ቪዲዮን እንድትመለከቱ እያሳሰብኩኝ ምዕራፍ 12ም ላይ ያለው ሽቱ ስለቀባችው ሴት ይናገራል። ቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 13፣ ማርቆስ ወንጌል ምዕራፍ 14 ከቁጥር 3 እስከ 9 ላይ ያለ ኃይለ ቃል ነው። ወደ ኢየሩሳሌም ስለመግባቱ ቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 11 የቤተ መቅደስ ውስጥ ያለውን ንጉስሽ በአህያ ላይ ተቀምጦ ውርንጭላ ላይ ተቀምጦ ይመጣል ብሎ ነቢያት ትንቢት እንደተናገረ በአህያ ውርንጭላ ላይ መቀመጡን ስለ ሆሳዕና በዓሉ የሚናገር ክፍል ስለሆነ እናልፋለን። ቀጥሎ ምዕራፍ 12 ከቁጥር 20 ላይ ከጽር ሰዎች ይሰግዱ ዘንድ ለበዓል የወጡ ነበሩ። እነርሱም ከገሊላ ቤተሰይዳ ሰው ወደ ሆነው ወደ ፊልጶስ ሄደው አቤቱ ጌታ ኢየሱስን ልናየው እንወዳለን ብለው ለመኑት ይላል። ፊልጶስም ሄዶ ለእንድርያስ ነገረው። እንድርያስም ፊልጶስን ሄደው ለጌታችን ለኢየሱስ ነገሩት። ጌታ ኢየሱስ መልሶ እንዲህ አላቸው፣ አሁን የሰው ልጅ ይከብር ዘንድ ጊዜ ደረሰ። እውነት እላችኋለሁ ስንዴ ቅንጣት በምድር ላይ ካልወደቀችና ካልሞተች ብቻዋን ትቀራለች፣ ከሞተች ግን ፍሬ ታፈራለች። ነፍሱንም የሚወዳት ይጥላታል፣ ከዚህ ዓለም ነፍሱን የሚጥላት ዘላለም ሕይወት ይጠብቃታል። እኔ የሚያገለግለኝ ካለ ይከተለኝ፣ የማያገለግለኝ እኔ ባለሁበት በዚያ ይኖራልና እኔ የሚያገለግለኝ አብን ያከብረዋል ብሎ ጌታችን ጊዜው ደርሷል፣ የሚሞትበት ጊዜው ደርሷል እያላቸው ነው። የሚከበርበት ያለው የሚሰቀልበት ጊዜው ደርሷል። መክበሪያውን መስቀሉ ስጋው ደሙን የሰጠበት፣ ነፍሳትን የዋጀበት፣ ሲኦልን የረገጠበት፣ አጋንንትን ያጠፋበት፣ አጋንንትን የገደለበት፣ አጋንንትን የቀጠቀጠበት መስቀሉ ዙፋኑ መስቀሉ ነው። በነገራችን ላይ ዙፋን ላይ ንጉስ ፍርድ እንደሚፈርድ ቀኝ ወንበዴውን ገነት እያስገባ በኃጢአት የጸናውን በቀኙ ግራውን ወንበዴውን ወደ ሲኦል ሲመራ ነፍሳትን ሲማርክ የዋለበት ዕለት ስለሆነ መስቀሉ ዙፋኑ ነው የሚከብርበት እያለ ያለው ይሄንን ነው ጌታችን እያለ ያለው ለፊልጶስና ለናትናኤል ማለት ነው። መጥቶ ሰው ፊልጶስን ጠየቁ። ፊልጶስ ደግሞ ናትናኤል ነገረው። ናትናኤልና ፊልጶስ ተያይዘው ሄደው ጌታችን ጋር ሄዱ። እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ካልወደቀች ካልሞተች ብቻዋን ትኖራለች፣ ከሞተች ግን ብዙ ፍሬ ታፈራለች አለ። እንግዲህ ስንዴ ፍሬ ለማፍራት ብዙ ፍሬ ለማፍራት ወደ ምድር መወርወር አለባት። መወርወር ብቻ አይደለም፣ ምድር ውስጥ ደግሞ እዛው ምድር ውስጥ መደባለቅ አለባት። መደባለቅ ብቻ አይደለም፣ መበስበስ አለባት። መበስበስ ብቻ አይደለም፣ ቅጠል ቅጠል ታወጣለች። ዝናብ ማግኘት አለባት። ዝናብ ስታገኝ ቅጠል ታወጣለች። ከዛ በኋላ ታድጋለች። ከዛ በኋላ ፍሬ ትሰጣለች። ልክ እንደዛ ብዙ ፍሬ ለመስጠት መቀጥቀጥ መሞት አለብኝ እያለ ነው ክርስቶስ ያለው። መሞት አለብኝ። ስንዴ ቅንጣት ዝም ብላችሁ ብታስቀምጡ ብዙ አይሆንም፣ ግን ወደ መሬት ብትወርዱ በስብሳ ብዙ ሆና ትወጣለች። እኔም ደግሞ ነፍሳትን ልማርካቸው ዲያብሎስን ሊቀጠቅጠው ነፍሳትን ልማርክ ሲኦልን ሊረግጥ ገነትን ሊከፍት ሞታለኝ እያላቸው ነው። የሚከብርበት ጊዜ ደርሷል እያለ ያለው በምስጢር እንደዚህ ነው። አሁንስ ነፍሴ ታወከች፣ ግን ምን እላለሁ? አባቴ ሆይ ከዚህ ሰዓት ነፍሴን አድናት። ነገር ግን ስለዚህ ሰዓት ድርሻለሁ። አባቴ ሆይ ልጅን አክብረው፣ ከሰማይ አክብረው፣ ደግሞ እንደገና አከብረሃለሁ የሚል ቃል መጣ ይላል። እንግዲህ ከዚህ ሰዓት አድነኝ ማለቱ ነፍሴ ታወከች፣ ከዚህ ሰዓት አድነኝ እያለ ያለው እየፈራ ነው። መፍራቱ የኛን ፍርሃት ሊያርቅልን እንጂ ሞትን ፈርቶ አይደለም። የመጣበት ዓላማማ መሞት ነው። ታዲያ መፍራቱ ምንድነው ቢባል ከኛ ፍርሃትን ሊያርቅልን እርሱ ፈራ፣ ታወከ፣ ፈራ። ይቺ ሰዓት ከኔ ትለፍ፣ ትተላለፍ ነው አባቶቻችን በተርጓሚ ትተላለፍ፣ ሰማዕትነት ትተላለፍ ለቤተ ክርስቲያን እያለ ነው እንጂ ሞትን ፈርቶ እንኳን አይደለም። ለሞት ነው የመጣው። ጴጥሮስ አትሙትብኝ አይሆን ብሎ ሲል አንተ ሰይጣን የሰውን እንጂ እግዚአብሔርን መች ታውቅና ብሎ ቅዱስ ማቴዎስ ወንጌል ምዕራፍ 16 ላይ ገስጾታል። አንተ ብፁዕ ነው ያለ ጌታችን አንተ ሰይጣን ብሎ በጴጥሮስ አንፃር ሰይጣንን ገስጾታል። ሞት ጌታችን እንዳይሞት የሚፈልጉት መካከል አንደኛው ሰይጣን ነው። ሁለተኛ አይሁድ ናቸው። አይሁድና ሰይጣን ጌታችን እንዲሞት አይፈልጉም። ሰይጣን ሲኦል ገብቶ በርብሮ ነፍሳትን ያወጣል የሚል በሙሉ እምነት ባይኖረውም እያደረገ ካለው ነገር እየተጠራጠረ ማለት ነው። እየተጠራጠረ በዛ መልኩ ደርሷል።
የሰይጣን ሐሳብ ስለሆነ አንተ ሰይጣን ያለው ሐሳቡ የሰይጣን ስለሆነ አትሞት ዓለም አይድን ሊል የሚችል ሰይጣን ነው። ለዛ ሰይጣን ብሎ ጴጥሮስን ይገሰጸው በጴጥሮስ አንጻር ሰይጣንን ነው ይገሰጸው እና መክበሪያው ነው እና ነፍሴ ከዚህ አድነኝ ነፍሴን አድናት እያለ ይለምን ይፈራ የነበረው ሞትን ፈርቶ ሳይሆን እኛም ወደ አምላካችን ወደ እግዚአብሔር መጥራት እንደሚገባ ወደ ላይ ጸሎት ማቅረብ እንደሚገባ ሲያመለክትልን ነው። የኛን ፍርሃት ሊያርቅልን ነው በሚል አባቶቻችን ይተረጉማሉ ማለት ነው። እዚህም ቆመው ይሰሙ የነበሩት ግን ነጎድጓድ ነው አሉ ይላል። እንግዲህ አብ አከበርኩ ብሎ ሲመልስለት አክብር ብሎ ጌታችን ሲጠይቀው አከበርኩ ብሎ ሲመልስለት ነጎድጓድ ነው የተናገረው ብሎ ያሉ አሉ። እንግዲህ እግዚአብሔር አብን ሊረዱ በማይችሉበት ሁኔታ ስላሉ ማለት ነው። አሁን የዚህ ዓለም ፍርድ ደረሰ። እንግዲህ ወዲህ የዘላለም ገዢ ወደ ውጪ አውጥተው ይሰዱታል። እኔም ከምድር ከፍ ከፍ ካልኩ ሁሉንም ወደ እኔ ስባለሁ። ሁሉንም ያለ በምን አይነት ሞት እንደሚሞት እንዳለው ሲያመለክት ነው ብሎ ቅዱስ ዮሐንስ ወንጌላዊ ይተረጉምልናል። ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ አለ። ከፍ ብሎ ነው የተሰቀለ በመስቀል። ከፍ ብሎ ሲሰቀል እኛን ወደ ላይ ለራሱ ሊስብልን እሱ ራስ ነው፣ እኛ አካላቶች ነን። ራስ ከፍ ማለት እግርን ለመሳብ ነው ይላሉ አባቶች። በዚህ መልኩ ከፍ ማለቱ እኛን ሊስብልን መሆኑን መገንዘብ ይገባል ማለት ነው። እኛን ወደ ላይ ሊስብልን ወደ ሰማይ ሊያወጣን እርሱ ከምድር ከፍ አለ በመስቀል። ከፍ ብሎ መሰቀሉ ምን አይነት ሞት እንደሚሞት ሲያመለክትልን በመስቀል ሞት ከፍ ብሎ ከምድር ከፍ ብሎ ነው የሞተው። አንድ አይሁድ ልማድ ነበራቸው። ወንጀል የሰራን ሰው ምድር ላይ ደሙ ፈሶ ምድርን እንዳይረክሳት ብሎ ከፍ አድርጎ ይሰቅሉ ነበር። የመርገም ሞት በሆነው በመስቀል ሞት ከፍ ብሎ እርሱ ተሰቀለ። ከፍ ማለቱ ግን እኛን ወደ ላይ ለመሳብ እንደሆነ አባቶቻችን ይተረጉሙልናል ማለት ነው። እኛስ ክርስቶስ ለዘላለም እንዲኖር በኦሪት ሰምተን ነበረ። እንግዲህ እንዴት አንተ የሰው ልጅ ከፍ ከፍ ይል ዘንድ አለው ትላለህ? እንግዲህ ይህ ሰው የሰው ልጅ ማን ነው ብሎ መለሱለት። ጌታ ኢየሱስም እንዲህ አላቸው፣ ገና ለጥቂት ጊዜ ብርሃን ከእናንተ ጋር ነው። በጨለማ የሚመላለስ የሚሄድ አያውቅም፣ ጨለማም እንዳያገኛችሁ ብርሃን ሳለላችሁ ተመላለሱ ብሎ መከራቸው ማለት ነው። ጨለማ የተባለ ኃጢአት፣ ኑፋቄ፣ ክህደት፣ አለማመን፣ ጥርጥር፣ አንተ እግዚአብሔር ልጅ ነህ፣ ይኸው እግዚአብሔር ልጅ ነህ። እኛ በተደጋጋሚ እግዚአብሔር የሰው ልጅ ሊከብር እያለ ሲናገር እርሱነቱን አምላክነቱን አለማመናቸውን ነው ጨለማ ያላቸው ማለት ነው። ጨለማ የሚላል ብርሃን ሳለላችሁ በብርሃን ተመላለሱ ማለት እድሜ ተሰጥቷችሁ በእድሜያችሁ መልካሙን አድርጉና ወደ ዘላለም ሕይወት ግቡ፣ እኔን አምናችሁ መልካሙን አድርጉ እያላቸው ነው። ብርሃን ሳለላችሁ በብርሃን ተመላለሱ አለ። የብርሃን ልጆች ትሆኑ ዘንድ ብርሃንን ሳለላችሁ በብርሃን ተመላለሱ። ጌታ ኢየሱስም ይህን ተናግሮ ሄደ። ታሰውሯቸውም ይህንንም ያህል ተአምራት በፊታቸው ሲያደርግ አላመኑበትም። አቤቱ ምስክርነታችን ማን ያምናል? የእግዚአብሔር ክንድ ለማን ተገልጧል? ያለው የነቢዩ ኢሳይያስ ቃል ይደርስ ዘንድ እንግዲህ ይህን ሁሉ ተአምራት አድርጎ አላመኑበትም። በፊት ትንቢት ተቀምጦላቸው ነበር። ምስክርነታችን ማን ያምናል? የእግዚአብሔር ክንድ ለማን ተገልጧል ብለው ነቢዩ ኢሳይያስ ትንቢት የተናገረው ተፈጸመ ማለት ነው። ኢሳይያስ ዳግመኛ እንዲህ ብሎናል። በዓይናቸው አይተው በልባቸው አስተውሎ እንዳይመላለሱ እንዳልፈውሳቸው ዓይኖቻቸው ታወሩ፣ ልባቸውም ደነደነ። ኢሳይያስ ጌትነቱን አይቶታልና ይህን ተናግሮ ስለ እርሱ መሰከረ። ሕዝቡም አለቆችም ያመኑበትም ብዙዎች ነበሩ። ነገር ግን ከምኵራብ አውጥተው እንዳያሳድዷቸው በፈሪሳውያን ምክንያት አልመሰከሩላቸውም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ጌታ ኢየሱስም ድምፁን ከፍ ከፍ አድርጎ እንዲህ አለ፣ በእኔ የሚያምን የላከኝን ነው እንጂ በእኔ ብቻ የሚያምን አይደለም። እኔ ያየ የላከኝን አየ። በእኔ የሚያምን ሁሉ በጨለማ እንዳይኖር ብርሃን ወደ ዓለም መጣ። ቃሌን ሰምቶ የሚጠብቀውም እኔ የምፈርድበት አይደለም፣ ዓለምን ላድን እንጂ በዓለም ልፈርድበት አልመጣሁም። የሚከዳኝን ቃሌን የማያከብረውንም ሁሉ ግን ይፈረድበታል። እኔ የተናገርኩትን ቃል እርሱ በመጨረሻው ቀን ይፈረድበታል። የተናገርኩት ከእኔ የሆነ አይደለምና ነገር ግን የላከኝ አብ እንደተናገረ እንዲሁም እንዲል እርሱም ትእዛዝን ሰጠችኝ። ትእዛዙም የዘላለም ሕይወት እንዲሆን አውቃለሁ። እኔም የሚናገረው አብ እንዳለኝ እንዲሁ እናገራለሁ ብሎ እግዚአብሔር አብ ጋር ያለውን የአንድነቱን ምስጢር እርግፍ ዝርግፍ አድርጎ ገልጾ አስተማራቸው ማለት ነው። በእኔ የሚያምን እኔን ብቻ ያመነ እኔን ብቻ አምኖ የቀረ አይደለም፣ የላከኝን አብን ነው ያመነ። እኔ በእኔ ሕይወትነት የሚያምን በእግዚአብሔር አብ ሕይወትነት የሚያምን በእግዚአብሔር አብ ሕይወትነት የሚያምን በእኔ ሕይወትነት ማመን አለበት። እኔ የምናገረው ቃል ሕያው እንደሆነ እግዚአብሔር አብ የላከኝ ቃል ነው፣ ይሄን ተናገር ብሎ የፈቀደልኝ ነው እያለ ጌታችን በዚህ መልኩ ቅዱስ ዮሐንስ ወንጌል ምዕራፍ 12 ላይ በዚህ መልኩ
ጥልቅ የሆነውን ነገር ድህነት እርሱ ማዳኑን ለማዳን መምጣቱን በዚህ መልኩ አስተምሯል ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።